ሩታ ሲጀመር ትችላለች ብራዘር ፈገደልከኝ እግዚአብሔር በሳቅ ወንድሜ በጣም ደስ ብሎኛል የምር ቃላት የለኝም እና ሁለተኛ ልጅ ሩታ አርግዛለች እና ያው ውጤቱ ለቤተሰቦች አሳይተናል ለአንተም ወንድም አለም በጣም ደስ ብሎኛል የምር በጣም ዛሬ የደስታችን ቀን ነው ቤተሰቦች ዛሬ የደስታችን ቀን ነው አረ ሩታ አዎ ያኔ እንደዚህ ደስ ካለኝ አባወራው ደግሞ ምን ያክል ደስ እንደሚለው የታወቀ ነው ግልጽ ነው የመቼ ነው ማለት ያው ነው ያው ስሙን ማንበብ የሌላ ሰው ምናምን እንዳይመስል እሺ የጠራኝ ለምን ነበር የጠራውክማ ግልጽ እኮ ነው አብርሽ ምክንያቱም እስከዛሬም ያው አንተም ፋሚሊዎችም እርግጠኛ ያልሆነ ሰው ነበር በባርገዟ እኔም እርግጠኛ ያልሆንኩኝ ነበር ሶ ይሄንን ነገር ይዛ መጣቸው አሁን እርግጠኛ ነው ሁላችንም ዛሬ ደስታችን ቀን ነው ደስታ ነው በቃ ደስታ በደስታ እኮ በምን እርግጠኛ ነው አሁን ይሄ ወረቀቱ ይሄ መረጃ ትክክል ስለመሆኑ በምን እርግጠኛ ነው ማለት በምን እርግጠኛ ነው ከዚህ በላይ ማርገዝ መረጋገጫ አለ እንዴ እኔ እስከማውቀው ይሄ ነው በቃ ሌላ ነገር ያለ አይመስልም አለ ከዚህ ውጪ ማረጋገጫ ቆይ እስከዛሬ ድረስ ለምን እነ ብራዘር እነ ሲስተር ውጤቱን አምጪ ሲሉ እስካሁን ለምን አላመጣሽም ነበር አሁን ዛሬ ለማምጣት ለምን ፈለክ እሱ የራሴ ፍላጎትና እንትን ነበር ሲቀጥል ደግሞ ባለፈው የተነጋገርንበት ወይ ትክክል ስላልነበረ አልፈለኩም አሁን ለምን እሱ ነገር ለቀን አንደሰትም አብረን የፈረን እንኳን አንድ ጊዜ ያልገባ ነገር አለ ሳምንት ሆነ አይደል ውጤቱን ያመጣሉ ብለሽ ከነበረ ማለት ነው አዎ ነበር ለምን ቆየሽበት ነበር ግን ደግሞ ጥያቄ የፈጠረብኝ ነገር መጠየቅ አለብኝ አይደል ትችላለህ ያለው ነገር ትክክለኛው ነገር ልትነግረኝ እፈልጋለሁ ትችላለህ የነበርኩበት ሁኔታ ከነሱ ጋር ለግባባ አልቻልኩም ነበር በሰዓቱ ምንም ሊያግባባን አልቻለም ምንም በቃ ሲጀመር ማለት እኔ እንጃ እንዴት ብዬ እንደማስረዳ አላውቅም ምንም ያና እሷ ስፔሻሊ ህትክ ውዚ እኔ የነገረችበት ወይ ምንም ትክክል ስላልነበረ በሰዓቱ በጣም ተናድጄ ነበር በጣም እንዴ በቃ ማይሆን ነገር እንዳደረኩኝ እስኪመስል ድረስ ላይክ እኔ ፈልጌ የፈጠርኩት እኔ በራሴ እጄ ሰራሁት እስኪመስል ድረስ ወይም ደግሞ ለምን እንደዚህ ታረጋለሽ ለምን ይሄ ነገር ተፈጠረ ምናምን ላይክ በቃ እንደዛ አይነት ፌስ ነው ያየኋት እሷ ላይና በዚህ ልክ ተናግራ በዛ ልክ እንደዛ ሆና እንዴት ነው ይሄን ነገር ተቀብዬ አክሰፕት አድርጌ እሺ ብዬ አይ ለምን እኔ ያኔ ብራዘር ነው አብሮሽ ሄዶ አይደለ እኔ ተባብላችሁ ወጣችሁ ነበር እኔ ተባብለን ወጣን ነበር አዎ ከዛ በነጋታው ቀጠርሽው ግን ሲደውልሽ ስልክ አላነሳሽለትም ልታገኘው ፍቃደኛ አልሆንሽ ማለት ነገሮች እኮ ሁሉ ጊዜ አይመቻቹም ሁሉ ጊዜ ነገሮች ይመቻቻሉ ሁሉ ጊዜ ነገሮች ምቹ ናቸው ማለት አትችልም